በእኛ ሀገር ወረድ ያለ ስራ ወይ ዝቅተኛ ስራ ብለን ስሞል ቢዝነስ ውስጥ እንኳን ማንከታቸው አንዳንዶቹ ላይሰንስ እንኳን ብለን ማንጠይቅባቸው ግን ትልልቅ ቢዝነሶች አሉ። አብሶ ቢያድግ ቦታ ተይዞ ቢሰራ በጣም ትልቅ ቢዝነሶች አሉ። ዛሬ ያመጣሁላችሁ ቢዝነስ ስራ የማይመስል ይመስላል፣ ነገር ግን በውጭ ዓለምም በእኛ ሀገርም ይሰራል። በደንብ ሰዎች ገንዘብ ያገኙበታል። የአበባ ችግኝና አበባዎችን መሸጥ ነው። አበባ ሲባል ሮዝ አበባ የሚታወቀው አበባ ሳይሆን በሳሎን ሪል ስቴቶች ላይ፣ በሆቴሎች ውስጥ እንደዚህ በአርት ሙዚየሞች ውስጥ ወይ ደግሞ በተለያዩ ቦታዎች ላይ በቤት ውስጥ የምንተክላቸው እንዲሁም በግቢ ውስጥ የምንተክላቸው እንዲህ ጋርደኒንግ ምናምን የምንሰራባቸው አበቦች ነው ያመጣውላችሁ። በጣም ጥሩ ቢዝነስ ነው፣ ገንዘብ አለው። በዛ ላይ በኢንተረስት የምትሰሩት ከሆነ ማለትም እንደዚህ የጋርደኒንግ የአበባ ስራ በጣም የምትወዱ ሰዎች ብትሰማሩበት በጣም ጥሩ ነው። በመጨረሻ አካባቢ ላይ አገር ውስጥና ወደ ውጭ እንዴት እንደምትሸጡ ከማን ጋር ልትሸጡት እንደምትችሉ በደንብ አድርጌ መጨረሻ ላይ እነግራችኋለሁ። ሙሉን ተከታተሉት። ቢዝነስ አይዲያ ጫፏን ስሟን ሰምቶ አይ ለእኔ አይሆነኝም አይባልም። ወደ መሀል ያለው ነገር ወደ መጨረሻ ያለው ነገር ሊስባችሁ ይችላል። በደንብ ሙሉ መከታተላችሁን አትርሱ። እንዲሁም ከሰማችሁ በኋላ ሊሰራው ይችላል የምትሉት ሰው ካለ ይሄ ይሆናል ካላችሁ ነገሩትና ሼር አድርጉልን። ያንን አይቶ ወደ ቢዝነስ እንዲገባ ማለት ነው። ቢዝነሱ እንዳልኳችሁ የችግኝ ነው፣ የአበባ ችግኝ ማለት ነው። በውጭው ዓለም ችግኝ ሰዎች በግል ራሱ እያዳቀሉ አንዳንድ ነገሮች እየሰሩ በራሳቸው ስም ችግኝ እያፈሉ ለአበባ ቤቶች እንደዚህ ለሚሰሩ ሰዎች ይሰጣሉ። በስማቸው ይሸጣል። በራሳቸው ስም ወይ በአባታቸው ስም በልጃቸው ስም ያደርጋሉ። አንዳንድ ጊዜ ጋርደኒንግ ሲሰሩ ከዚህ እያደረጉ ማለት ነው ይሰራሉ። በእኛ ሀገር ስላልተለመደ ነው። የተለመደውን እንኳን ምንሰራው የሆነ አስፓልት ዳር በጽድ በሆነ ነገር ተከልለው የሚሰሩ ሰዎች አሉ። ታውቃላችሁ፣ የግቢ አበባ ምናምን ስንገዛ ከነሱ ነው የምንገዛው። ያንን ቢዝነስ በጣም በትልቁ መሬት በትልቁ ተይዞ ብዙ አይነት አበባዎች በየአይነቱ መስራት ማለት ነው። ቢዝነሱ ሰፊ ነው። እኛ ሀገር አየሩም የሰጠ ነው አይደል? አየራችን በጣም ቆንጆ ነው። መሬቱም እንደዚሁ አፈሩ ብዙ አያስቸግርም። ስለዚህ ውሃ እያጠጡ ብቻ ይህንን እቃ መሸጥ ነው። እቃዎች ለብቻ ይሸጣሉ። ከዚህ ጋር ተያይዞ እንደዚህ ለመቃብር ምናምን አካባቢ ላይ ማስዋብ ጋርደኒንግ የሚሰሩ ሰዎች በጣም ይህን አበባ ይጠቀሙታል። አበባው እንዳልኳችሁ ከእቃ ጋር የሚሰጥ ነው፣ የሚሸጥ ነው። ስለዚህ እቃውም አብሮ የሚሰራ ነው ማለት ነው። አብሮ ተያያዥ ስራዎች አሉት። ስለዚህ ወጣቶች ነው እንዲሳተፉበት ብዙ ጊዜ በዚህ ስራ የምንመክረው። አስፓልት ዳር በጣም ያስቸግራል፣ ጠባብ ይሆናል። ስለዚህ በዛፍ ይከልሉታል፣ በዚህ ይከልሉታል፣ በላስቲክ ምናምን ያደርጉትና ለከተማው ውበት አይሆንም። ነገር ግን በትክክል ግቢ ተይዞለት የአበባ ማምረቻ ብሎ በትልቁ በግቢው ቢሰራ ኢንቨስትመንት ሰዎች ገንዘብ አውጥታችሁ የተወሰነ ገንዘብ ያላችሁ ሰዎች አበሰው ገንዘብ አውጥታችሁበት ብትሰሩት በጣም ያዋጣ ነው። ሰዎች አሁን የራሳቸውን ቤት በገነቡ ሰዓት በቤት ውስጥ የሚተከሉ አበቦችን ይገዛሉ። ያንን የሚሄዱት የሆነ አስፓልት ዳር ነው። አሁን ደግሞ አስፓልት ዳሩ ለኮሪደር ስለተስተካከለ ወደዚህ ቢዝነስ የምንገባ ሰዎች ምንም አሁን ያሉት በቂም አይደሉም። በጣም ውድ ነው ባይዘው የሚሸጡት አበባ። በውጭ ዓለም ልነግራችሁ አልችልም። የጽድ ችግኝ $269 አካባቢ ነው ማለት በጣም ውድ ነው። ስለዚህ ለመስራት በጣም ምቹ ነው ማለት ነው። ወደ ውጭም ለመላክ ሀገር ውስጥም ለመስራት ማለት ነው። ስለዚህ ወደ ውጭ ያለውን ህግ አላቀው ይወጣሉ ችግኝ የሚለውን ነገር መንግስት አካላት ጋር መስራት ይኖርባቸዋል። ነገር ግን ስራው በሀገር ውስጥ በጣም ያዋጣል። አካሄዱን ግን ነግራቸዋለሁ እና ይህን ቢዝነስ ነው ዛሬ ያመጣሁላችሁ። ቢዝነሱን ለምን እንደመረጥ ነው ልንገራችሁ። የአየር ሁኔታው፣ መሬቱ ቅድም ብያቸዋለሁ። የሰው ጉልበት አለ። ዝቅተኛ ደሞዝ የሚሰሩ ሰዎች ልናሰማራ እንችላለን። እቃው ላይ እንደዚህ አበባ እቃዎች፣ የሳሎን እቃዎች ላይ በደንብ አልተሰራበትም አሉ የተወሰኑ መርካቶ አካባቢ። ስለዚህ እሱም ውድ ስላልሆነ ወደዛ መግባት ይቻላል ማለት ነው። ማዳበሪያም ራሳችን በምንፈጥረው ማዳበሪያ ልንሰራ እንችላለን። በሆነ ቦታ ላይ ማዳበሪያ ልናዘጋጅ እንችላለን። ከገበሬዎች ዘር ማግኘት እንችላለን። ከአበባና ከአንዳንድ ነገሮች ውጪ አንዳንድ ፍሩቶች፣ በትንሹ የሚያድጉ ፍሩቶችን እናገኛለን። እሱንም አብሮ ማካሄድ እንችላለን ማለት ነው። እንዴት ደግሞ ቢዝነሱ ፕሮሰሱን ደግሞ ልንገራችሁ። ትኩረት አድርገን ፎከስ ኤሪያ በሚል ሰፊ ስለሆነ ቢዝነሱ ፎከስ ኤሪያ መውሰድ አለብን። የሆነ ቦታ ላይ ነው መስራት ያለብኝ። ምንድነው ከገበሬ ብቻ የምናመጣቸው ዘሮች አሉ። ፍሩቶች ብቻ ልናደርጋቸው እንችላለን። የነ አቮካዶን እነ ሞሪንጋ ምናምኖች ስሮቹን እነሱን እያመጣን እነሱን ብቻ ልንሸጥ እንችላለን። የተወሰነ እያበቀለን መሸጥ ማለት ነው። እሱ አንድ ስራ ነው። እንግዲህ እኛ መርጠን ነው የምናደርገው። አበባ አለ። አበባ ራሱ የሮዝ አበባ ዘር አለ። ብዙ አይነት ናቸው። እነሱንም እያዘጋጀን እንደዚህ ለአበባ ለሚያመርቱትም ይሸጣል። እሱም አንዱ ቢዝነስ ነው። ሌላ አበባ ችግኝ የተወሰነ ትንሽ ከበቀለ በኋላ ለሳሎን፣ ለሆቴል፣ አንዳንድ የቤት ማህበሮች፣ ለሪል ስቴቶች ማነጋገር እንችላለን። አነጋግረን ለእነሱ ማቅረብ እንችላለን። አሁን
ሁሉም ስራ ላይ ባንዴ እንዳንጀምር አንዱ ላይ መጀመሪያ ፎከስ ማድረግ አለብን ብዬ ነው የምነግራችሁ። ይሄ አካሄዱ ነው። ከሚያስፈልጉ ነገሮች ውስጥ መሬት ነው። ከ500 እስከ 1000 ካሬ ከዛም በላይ ከተገኘ በጣም ጥሩ ነው ለዚህ ቢዝነስ። ሁለተኛው ነገር ውሃ የሚጠጡበት መንገድ ራሱን የቻለ የተዘረጋ በቧንቧ ወይ በሆነ በፕላስቲክ ውሃ ማሳለፊያ ነገር አድርጎ ራሱ ሲከፈት ሲዘጋ ውሃ የሚጠጣ ሌሊት ላይ ነው ብዙ ጊዜ የሚያደርጉት። በቃ አንድ ቦታ ተከፍቶ ከዛ በኋላ የተወሰነ ሁሉም ከጠጡ በኋላ ምናምን ሲስተም አለው ራሱን። በዛ መልክ ቢሰራ ጥሩ ነው። ሌላ ትራንስፖርቴሽን ነው። ብዙ ንቅናቄ ምናምን አንዳንድ ነገር ሊጎዳቸው ስለሚችል ፀሐይ ምናምን ያው ፐሪሸብል ስለሆኑ ቅርብ ትራንስፖርት አካባቢ ላይ ያለው ላይ ብትሰማሩ ለዚህ ቢዝነስ ጥሩ ነው። ስለዚህ ፈሳሹን የውሃውን እንደዛ ካረጋችሁ የተወሰነ ክዳን ያስፈልገዋል፣ የላስቲክ ክዳን ነገር እሱን ማዘጋጀት። ከዛ የሆነ ትሬ ማስቀመጫ አንዳንድ ነገሮች አሉ ለአበባው ከዘሩ ከመምጣቱ በፊትም ከመጣ በኋላ ስናወጣም እቃዎች አሉ። እነሱን ማዘጋጀት ይኖርባቸዋል። ለስራው የሚጠቅሙ ናቸው። ሌላ ማዳበሪያ የተጠና በዚህ ጉዳይ ላይ ኤንጂኦዎች ምናምን ማናገር ትችላላችሁ። ለእናንተ ለያዛችሁት ዘር ለምሳሌ ሮዝ የሚፈልገው ማዳበሪያ አለ፣ ጽድ የሚፈልገው አለ። እሱን በሀገር ውስጥ መስራት የምትችሉት አለ። ስለዚህ እሱን እንዴት የምትሰሩበት ቦታ የተወሰነ ያስፈልጋል። ያንን የሚሰራ ሰውም ያስፈልጋል፣ ሁሌ ስለሚደረግ ማለት ነው። እና ሼዱ ከላይ የምትሰሩት ያው ፀሐይ ብርሃን እንዲገባ ተደርጎ ምናምን ነው የሚሰራውና የተወሰነ ወጪ አለው፣ ግን በጣም ትልቅ ቢዝነስ ነው። ከተሞች ላይ አዲስ አበባ ላይ በደንብ ይሸጣል አበባው። ሰው በየቤቱ ስለሚተክለው በየበረንዳው ስለሚተከል አብሶ አዳዲስ ሰፈሮች ላይ እየሄዳችሁም በመኪና እየሄዳችሁትም ልክ ከሰል እንደሚሸጡት እየሄዳችሁም አበባ ልትሸጡ ትችላላችሁ። ጥላ ካረጋችሁት የተወሰነ ልትሰሩትበት ትችላላችሁ፣ አንድ ቼኑ እስኪሰራ ድረስ ማለት ነው። የተጠና አለ አፈር ማለት ምን አይነት እንደሆነ ይነግሯቸዋል። እንደዚህ ኤንጂኦዎችም የመንግስት አካላትም አሉ ምን አይነት አፈር መጠቀም እንዳለባችሁ ለእያንዳንዱ ስለሚለያይ። በሽታ ያላገኘው ራሱን የቻለ ኦርጋኒክ የሆነ አፈር አለ ለእነሱ የሚሆን፣ እሱን የምታገኙበት መንገድ አመቻቹ ማለት ነው። ማዳበሪያም እንደዚሁ የመጀመሪያው ማዳበሪያ አፈሩ እንዳይጎዳ የሚሰጧችሁ የምታገኙ ከሆነ ወጪ ካወጣችሁም ገዝታችሁ እነዚህ ነገሮች ብታደርጉ ለረጅም ጊዜ እንድትሰሩበት ስለሚጠቅማችሁ ማለት ነው። እነዚህ ነገሮች ማዳበሪያ፣ አፈር በተመለከተ የመንግስት ድርጅቶች አሉ እንዳልኳቸው፣ ግብርና ሚኒስቴር፣ ኤንጂኦዎች አሉ። እነሱን ማናገር ይኖርባቸዋል። ለማዳበሪያውም፣ ለበሽታውም፣ ለአፈሩም፣ ለኢሪጌሽን ሲስተሙም ለሁሉ ነገር እንደዚህ ነው ብለው የሚያስረዷችሁ የሚያሰለጥኗችሁ ሰዎች ይኖራሉ። ከዚህ በፊትም እንደዚህ አይነት ስራ የሚሰሩ ሰዎች ካሉ በተወሰነ መልኩ ዘር እንድታገኙ በርካሽ ስለሚያደርግ እነሱንም ማናገራችሁን አትርሱ። ቀጣይ ነገሮችን ደግሞ ልንገራችሁ። ሞዴል አለው ቢዝነሱ። ምን አይነት ቢዝነስ ውስጥ ልሰማራ? ቅድም እንዳልኳችሁ በተለያየ በትንሹ በአንዱ ቢዝነስ ልትጀምሩ ትችላላችሁ። ነገር ግን አሁን ኤክስፖርት ውስጥ ልግባ ካላችሁ ከዛ መጀመር ትችላላችሁ። ግን ብዙ ብር ይፈልጋል። ብዙ ሲስተሙን አንዳንዱ ነገር እንድታውቁት ግን ላንድስኬፕ ከማድረግ ስራ ልትጀምሩ ትችላላችሁ። የራሳችሁን ቦታ ራሳችሁ ከማዘጋጀት አንጻር ማለት ነው። በዛ ሞዴል ብትሄዱ ጥሩ ነው። በቃ ላንድስኬፒንግ በሚል ያንን ግሪን ማድረግ ችግኞች ማዘጋጀት ምናምን ብላችሁ ብትሄዱ ጥሩ ነው። ከዛ ሆልሴል ደግሞ አሉ አሁን እሱን የሚያከፋፍሉ አሉ። ለእነሱ ደግሞ እያዘጋጃችሁ ችግኙን መስጠት ይቻላል። ኤክስፖርትም የሚሰሩ ራሳቸውን የሚቻሉ ድርጅቶች ካሉ እናንተ ያን እያዘጋጃችሁ መስጠት ትችላላችሁ። ሌላ በሀገር ውስጥ ፍጆታ ውስጥ በቤት ቀደም እንዳልኳችሁ በሆቴል በቤት ውስጥ የሚጠቀሙ ሰዎች ካሉ ለእነሱ ማዘጋጀት። ስለዚህ አንዱን ሞዴል መርጣችሁ መሄድ ትችላላችሁ ማለት ነው። በዛ መሰረት ነው ቢዝነሱ የሚሰራው። በዚህ ቢዝነስ ላይ በጣም ስኬታማ የሚያደርጋችሁ ነገር ጤነኛ የሆነ አፈር፣ ጤነኛ የሆነ ማዳበሪያ፣ ጤነኛ የሆነ ችግኝ መጠቀማችሁ ነው። ከዛ ኢሪጌሽን፣ ውሃ አጠጣጡ ሲስተሙ፣ ፀሐይ፣ እነሱን በደንብ ከተጠነቀቃችሁ ከገበሬዎችና ዘር ከሚሰጡ ጋርደን የሚሰሩ ሰዎች እነዚህ የሚያስተካክሉላችሁ ሰዎችም ከእነሱ ጋር ፒስ መሆናችሁን ቢዝነሱን ያደርገዋል። በደንብ ወደ ሰክሰስ የሚያራችሁ እነዚህ ፖይንቶች ናቸው። እንዴት ነው በሀገር ውስጥ የምንሸጠው የሚለውን እንስቲ። በሀገር ውስጥ ዲኮር የሚሰሩ በአበባ ነክ ነገሮች ላይ የሚሰሩ ሰዎችን ማናገር በጣም አንደኛ ጥሩ መንገድ ነው ለመሸጥ ማለት ነው። ጥሩ ቢዝነስ ነው። ሁለተኛ ደግሞ የጋርደኒንግ የሚሰሩ በየቦታው ላይ ተቀጥረው ጋርደኒንግ የሚሰሩ ሰዎች ይኖራሉ። እንደዚህ ሆቴል መናፈሻ ውስጥ ምናምን የሚሰሩ እነሱን ማናገር በጣም በቃ ቢዝነሱ ከስር እንዲገዟችሁ ይጠቅማል ማለት ነው። ሌላ መንገድ ላይ የሚሸጡ አሉ። መንገድ ላይ አበባ እንደዚህ የሚሸጡ ቁጭ ብለው በፌስታል በእቃ እያረጉ የሚሸጡ አሉ። እነሱ ማቅረብም አንደኛው ቢዝነስ ነው ሀገር ውስጥ። ከዛ ከትንሹ እናንተ ባላችሁ በቤታችሁ ከሰራችሁት ለነሱ በማቅረብ እንኳን ልትሰሩ ትችላላችሁ። እነሱንም ሆኖ መስራት ይቻላል። ይሄ በሀገር ውስጥ ነው። ኤክስፖርት ላይ ስንመጣ ግን በካርጎ በኩል ብዙ ሀገሮች አሉ። ሀገሮቹ ልዘርዝርላችሁ። እነ ሆላንድ፣ ጀርመን፣ ዩኬ እንዲሁም አረብ ሀገር ዩኤኢ ይሄዳል። አበባ ነው የሚሄደው። ግን ችግኙ
እስካሁን የሚያደርጉ ሰዎች እኔ አላቅም፣ ግን ችግኙ የሚሄድ ከሆነም በዛ ቢዝነስ ላይ መግባት ትችላላችሁ ማለት ነው። የሆነ ጥሩ ስታንዳርድ ያለው ኳሊቲ ነገር ካመረታችሁ በሀገር ውስጥም ብትሰሩት በጣም የሚያዋጣ ቢዝነስ ነው። ብዙም ሳትጨነቁበት ቶሎ ወደ ገበያም ልትወጡበት የምትችሉት ቢዝነስ ነው ማለት ነው። ይሄ በጣም ኢንተረስት ኖራችሁ ለምትሰሩት ነው። ገንዘብን በተመለከተ ወጪው ልንገራችሁ። ለምሳሌ ላንድ መሬቱንና ኪራይ ምናምን ከሆነ እስከ 50 ሺህ ምናምን ትከራዩ ትችላላችሁ። ወጣ ብላችሁ ከአዲስ አበባ መሆን አለበት። ስለዚህ ሴታፑ እስከ 200 ሺህ ብር ድረስ ሊፈጅ ይችላል። ከ100 እስከ 200 ሺህ ሊፈጅ ይችላል። ሴታፑ ማለት ቧንቧ ምናምን የምንተክለው ነገር ማለት ነው። ሌላ ኢሪጌሽን ቱልስ፣ አንዳንድ መቆፈሪያ ምናምን ነገሮች አሉ። እነሱ ሲድ ማዳበሪያው ምናምን እስከ 30 ሺህ 40 ሺህ ሊፈጅ ይችላል። ለሰራተኛም ልክ እንደዛው ነው። በቃ 30 ሺህ ብር ድረስ ልትፈጁ ትችላላችሁ ማለት ነው። ሌላ ለማርኬቲንግ፣ ለብራንዲንግ፣ ለማስታወቂያ ምናምን እሱም ወደ 30-40 ሺህ መጀመሪያ ላይ ሊፈጅ ይችላል። ከዛ ትርፍ እያገኛችሁ ስትመጡ እየጨመራችሁ ትሄዳላችሁ። መጀመሪያ በወረቀት ምናምን ማስተዋወቅ ትችላላችሁ እና በዚህ መልክ ነው ገንዘቡ መነሻ ልታደርጉት የምትችሉት። የራሳችሁ ቦታ ያላችሁ ሰዎች ደግሞ በጣም አዋጭ ነው። አንዳንድ ሰዎች ያላችኋል አሁን ከአዲስ አበባ ወጣ ብሎ ግብርናው መሬቱ የጨረሰ ያለቀለት በትንሽ አፈር መሬቱ ሊነሳ ስለሚችል በዛ መልክ ወደ አበባ ችግኝ ስራ ልትገቡ ትችላላችሁ ብዬ አስባለሁ። ለምን መሬት ይዛችሁ እርሻ ስለማይሆን መሬቱ በቃ ዝም ብሎ ታጥሮ የተቀመጠ መሬት አለ። በዛ መሬት ላይ መስራት ትችላላችሁ ብዬ አስባለሁ እና እቺን ሀሳብ ያዙልኝ። ከዚህ ጋር ተያይዞ ዌዘር ማለትም የአየር ሁኔታው ስለሚቀየር የእኛም ችግኝ በዛው መልክ እየተቀየረ ቢሰራ በጣም ጥሩ ነው። ግን እንደ ቻሌንጅም ነው የሚታየው እዚህ ቢዝነስ ላይ። ቻሌንጅ ማለት ስለሚቀየር አየሩ 4 አየር አይነት ስላለን እሱን እያየን በዚህ ጊዜ የሚበቅለው በዚህ ጊዜ የሚሆነው ብለን እሱን ማየታችን እንደ ቻሌንጅ ሊታይ ይችላል። ሁለተኛው ቻሌንጅ የትራንስፖርቴሽን ነው። ትራንስፖርት ለመንቀሳቀስ ማለት ነው። ኮምፒቲሽን እንደ ቻሌንጅ አይታይም፣ ምክንያቱም ከነሱ ጋር አብረን ልንሰራ ስለምንችል ማለት ነው። ስለዚህ ይህንን ቢዝነስ እሰራዋለሁ ብላችሁ ያሰባችሁ ሰዎች ከኤንጂኦ እና ከገቨርንመንት ጋር መነጋገራችሁ መጀመሪያ አትርሱ። ቅድም ያልኳችሁ ዝርዝር እቃዎች እችላለሁ፣ ይህን ያህል ብር ይኖረኛል፣ እስከ 400 እስከ 500 ሺህ መነሻ ይኖረኛል ካላችሁ እንደዚህ የቤት ኪራይ የ3 ወር የ6 ወር ከፍዬ የሚል አሰራር ሰርታችሁ ያ ብር እጃችሁ ላይ ካለ በጣም ቆንጆ ቢዝነስ ነው። ሀገራችን አሁን በምታደርገው በዚህ በችግኝ ተከላ ላይም በጣም ትልቅ ስራ ልትሰሩ ትችላላችሁ ከዚህ ጋር ተያይዞ። እንዲሁም ደግሞ ንጹህ የሆኑ ኮሪደሮች ይፈልጋሉ እንደዚህ አይነት አበቦች እና ይህንን ማዘጋጀት ትችላላችሁ ማለት ነው። ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን አትርሱ። በጣም እናመሰግናለን።